ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ሳምንታዊው የቅዳሜ ቡና የቶና መሰናዷችን ተጀምሯል። በዛሬው የቶና መሰናዷችን ባህር ዳር ከተማ ወጣ ብለን ሞትና ፍርሃት ስንል አንድ ርዕሰ ጉዳይ አንስተናል። የሰው ልጅ በህይወት ዘመኑ ሲኖር መሞቱ የግድ ነው። ታዲያ ሞትን ስናስብ ምን ይሰማናል? ሞትን ስናስብ በእውነት መፍራት ያስፈልገናል ወይስ አያስፈልግም? ሞት በራሱ ምንድነው? ሞትን ስንፈራ በህይወት ዘመን ያለን መስራት ያለብን ጉዳዮች ምንድናቸው ስንል አንድ መሰናዶ አዘጋጅተናል። መሰናዶውን በማዘጋጀት ደግሞ ሰለሞን አሰፋ አብሬ ቆይታ አደርጋለሁ። አብራችሁን እንድትቆዩ መሰናዶውን እንድትከታተሉ የአክብሮት ግብዣችን ነው። አብረን እንቆይ። ሞት ሲባል ያው ከፈጣሪ የተሰጠን ነገር ነው። ያው ከውልደት ጀምሮ ያለን ነገር ነው። የሰው ልጅ በምድር ላይ እስካኖረ ድረስ መወለዱን ሲያስብ ያው ሞትም እንደማይቀር የሚያስታውሰው ነገር ነውና ከፈጣሪ የተሰጠን ነገር ነው ብዬ አምናለሁ። ሞት ማለት በጣም ከባድ ነው። እንደኔ ማለት ያው ሞተኛ ምን ጊዜም ስንኖር መሞታችን መሄዳችን አይቀርም። ነገር ግን ድንገታዊ ሞት አለ፣ አሰቃቂ የሆኑ ሞቶች አሉ። እነሱ ትንሽ ከበድ ይላሉ። ድንገታዊ ሞት የሰው ልጅ እኖራለሁ ብሎ ነው የሚያስበው። እኖራለሁ ሲል ድንገታዊ ክስተት ሲከሰትበት እነዚህ ነገሮች በጣም ትንሽ ከበድ ይላሉ። ሞትን የምገልጸው ሞት ማለት ከፈጣሪ የተሰጠን ማለት በዚህ ምድር ላይ እንደምንኖረው ሁሉ ሞት ከፈጣሪ የመጣ ነገር ነው። ያው እንዳረዳዱ ነው። የሰው ልጅ ሲወለድ ምድር ላይ ያለበትን ነገር መወጣት ያለበትን ነገር ጨርሶ መሞት እንዳለበት ማለት መሞት ግዴታ ነው። መኖርና ሞት ኖርማሊ ምን ልንላቸው እንችላለን? የተያዙ ነገሮች ናቸው ማለት መኖር እንዳለ ሁሉ መሞትም አለ ማለት ነው። ለምሳሌ እንግዲህ በእኛ እንደምናምነው እኔ ኦርቶዶክስ አማኝ ተከታይ ነኝ። በሰማያዊ ህይወት አለ ብዬ ስለማምን ኖርማሊ ግልባጭ ነው። እኛ በምድር ላይ ኖርን እንደምንለው ሁሉ ሞት ደግሞ የሰማያዊ መኖሪያ አንድ አካል ነው ማለት ነው። እንደዛ ነው የማምነው። ሞት ሲነሳ ድምፁ ሲጠራ ሰው ሁሉ ይበረግጋል። ሞት ምንድነው? ባህሪያችን ይፈራዋል ሞትንና ሞት ምንድነው ስንል ባስተምህሮታችን መሰጠት ነው። ለሌላ ዓለም መሰጠት ነው። በዚህ በምንኖርበት ፕላኔት ተቀናሽቶ ነፍስና ስጋ ተዋህደው ተቀናሽተው ነው የሚኖሩ እና ከዛ በኋላ ወደ መሰጠት ዓለም ወደ አዲስ ዓለም ስጋ ይሄ ምንነካካው ነገር ማለት ውሃ፣ አፈር ወደ መቃብር ይወርዳሉ። ነፍስ ወደ ሰጣት ወደ እግዚአብሔር ትሄዳለች። አራቱ ወንጌላውያን ስለ ጌታ ኢየሱስ ክርስቶስ ስለ ዕለተ ዓርብ የነፍስ መለየትና ሞት ሲናገር ነፍሱን ሰጠ ይላል እና ነፍስ ወደ እግዚአብሔር መሰጠት ወደ ሌላ ዓለም መዛወር ማለት ነው። ሞት ሁለት አይነት ነው ያለው። አንደኛው ሶማቲክ እንለዋለን፣ በአካል እነዚህ ትልልቅ ሰዎች አካላቶች ሲሞቱ ማለት ነው፣ ስራ ሲያቆሙ። ሁለተኛው ደግሞ ሴሉላር ወይ ሞለኪውላር ዴዝ እንለዋለን። እሱ ደግሞ ማለት እያንዳንዱ ህዋስ ሲሞት ማለት ነው። እያንዳንዱ ህዋስ ኦክሲጅን ይፈልጋል። ስለዚህ እያንዳንዱ ማግኘት የሚፈልገውን ነገር ካላገኘ ስራ ያቆማል። ስራ ሲያቆም የልብ ምቱን አዳምጠን አተነፋፈሱን አይተን ሁሉም ነገር ሲያቆም ሞቷል ተብሎ ሪፖርት ይደረጋል ማለት ነው። ምድር ላይ ሰው ሲላክ ጥረግረና ነው አይደል? ያን ነገር ጨርሶ አግባብ ባለው መልኩ ሲሄድ ያው የሚያስፈራ ነገር አይደለም። ግን ሞት ያው ልክ እንደዚህ አሁን እንደምናየው ሀገራችን ላይ እንዳለው ነገር ስናስብ ባጭሩ ነው እንደዚህ እየተቀጨነ ያለ ነው ያለ አግባብ በሌለው መልኩ። እሱ ሲሆን ትንሽ ያስፈራል። ሰው እንግዲህ ሞትን የሚፈራው ምንድነው? የውስጡ የአይምሮ ነው ሞትን የሚፈራ እንጂ በመሰረቱ ሞት ምን ጊዜም ስለምንሞት ሞት መፈራት የለበትም። ነገር ግን የሚፈራ ነገ ሞት ይሆን ይላል። ሌላው ደግሞ አንዳንድ ጊዜ ሰው ሞትን የሚፈራ ምንድነው? ድንገታዊ ሞት ለንስሐ ሳልበቃ የሚላል እንጂ ሞት አይፈራም ምን ጊዜም። እኔ እንግዲህ ሰዎች ሞትን የሚፈሩ የሚመስለኝ አንደኛና ዋናው ነገር ኖርማሊ እንዳስተምሮ ነው። በኦርቶዶክስ እምነት ከሞት በኋላ ህይወት አለ ተብሎ ስለሚታመን ኖርማሊ ይሄ ነገር የሚያስፈራ ይመስለኝ። እንግዲህ አላቅም በሌሎች እምነት አስተምሮ ከሞት በኋላ ህይወት ላይኖር ይችላል ወይም ሌላ ሪዝን ሊኖር ይችላል። እንግዲህ በዛ ምክንያት ሊሆን ይችላል።
ከፊሉ ህዝብ እኔን ጨምሮ በቃ ሞት የሚባለው ራሱ ቃሉ ይረብሻል። እንደዛ ነው የማስበው። ስጋ የነፍስ የሥራ መስሪያ ልብሷ ነው። ልክ አንድ የቀን ሰራተኛ ቱታ ለብሶ እንደሚውል የተወሰነላትን ጊዜ ለብሳው ትኖራለች። ከዛ በኋላ ወደ ፈጣሪዋ ወይም ወደዛኛው ዓለም ትሄዳለች። ስጋ ደግሞ ወደ መጣበት ዓለም ይቀላቀላል። የሚፈርስ የሚበሰብስ አካል የማይፈርስ የማይበሰብስ ሆኖ እንዲታደስ መሞት አለበት። ሞት በሌላ መልኩ የሰው ልጅ ባህሪ ማደሻ ማለት ነው። አሁን ሰው ሲያረጅብን በምንም ነገር ልናድሰው አንችልም። ብረታ ብረቶች ሲያድሱ እንጨቶች ሲያረጁ ወደ እሳት፣ ብረታ ብረቶች ሲያረጁ ተመልሰው ወደ እዛ ከፍተኛ ሙቀት ወዳለበት እንትናቸው መቀለጫቸው ገብተው ታድሰው አዲስ ብረት ሆነው ይወጣሉ። ባህሪየ ሰብና የማይሞት የማይፈርስ የማይበሰብስ አድርገህ የምታድሰው በሞት በኩል ነው። አልያ ያረጅብሃል፣ ሰው ያረጅብሃል፣ ልታድሰው ትፈልጋለህ። እግዚአብሔርም ሊያድሰው ይፈልጋል። ምክንያቱም ቋሚ ዘላለማዊ ፍጡር ነው የፈጠረ። ይህን ዘላለማዊ ፍጥረት ዘላለማዊነቱን ለማረጋገጥ በሞት በኩል ነው የሚያድሰው እና ሞት የሰው ልጅ ያረጀ የደከመ የደቀቀ ባህሪውን እግዚአብሔር የሚያድስበት ነፍስ ከስጋ የምትለይበት ሌላ ዓለም የምትሰጥበት ማለት ነው። የተለያየ አስተያየት አለው የሰው። ለምሳሌ ቀና የሆነ ሰው አለ፣ ቀና ያልሆነ ሰው አለ። ቀና የሆነው ሰው ሞትን በቀናነት ነው የሚመለከተው። ሞትን ከዚህ ዓለም ስለይ ማድረግ የሚገባኝ ነገር አድርጌያለሁ፣ ካላደረገም ደግሞ በቃ ብሎኛል ፈጣሪ፣ ስለዚህ ወደ ፈጣሪ እሄዳለሁ ብሎ በቀናነት በደስታ የሚያስበዋል። በተለይ ደግሞ ሃይማኖተኛ ከሆነ ማለት ነው። ከቀናነት ወጣ ያሉና በጣም ደግሞ ሃይማኖት ትምህርት የማያውቁ ከሆነ ደግሞ ሞትን በቃ ሁሉ ነገር ይምታታባቸዋል። ሞት ማለት ገና ወሬው እንዲወራ ራሱ አሁን ለምሳሌ እዚህ ጋር ፕሮግራሙ ተቀርጾ እንዲነገር በቴሌቪዥንም ላይፈልጉ ይችላሉ። ምክንያቱም መሞትን ስለማይፈልጉ። መሞትን ለምንድነው የማይፈልጉት? በጣም ስለሚፈሩ። በምድር ላይ ሲኖሩ በጣም ብዙ ወንጀሎችን ያደርጋሉ። በጣም ፈጣሪ የማይወደው በጣም ሰውም የማይወደውን ነገር ብዙ ነገር ስለሚያደርጉ መሄጃ መግቢያዬ በጣም አደገኛ የሆነ ሲኦል ነው የሚያጋጥመኝ ብለው ስለሚያስቡ ይፈራሉ። ነገር ግን በሃይማኖት ታንጸው ያደጉና ፈራህ እግዚአብሔር ያላቸው ወይም ደግሞ ፈጣሪያቸውን እየፈሩ የሚኖሩ ሰዎች ከሆኑ ግን አስተሳሰባቸው ቀና ነው። በምድርም ሲኖሩ ቀናን ነገር ነው የሚያደርጉት። ለሰው ልጅ ደግ ነገር ነው የሚያደርጉት። ስለዚህ ፈጣሪ በቸርነት ስንሞት የደግ ነገር ያደረኩትን በቸርነት አይቶ ገነት ያስገባኛል ብሎ ስለሚያስቡ ገነት ለመግባት ይጓጓሉ። አባቶችን ሄደ ኢንተርቪው ብታረጋላችሁ በጣም በደስታ ነው በቃ ስለሞት የሚናገሩት። መቼ ነው ሞት የሚደርሰው ብለው ሊያስቡ ይችላሉ። በዓለም ላይ እየኖረ ያለ ሰው ደግሞ መንፈሳዊነት የሚባል የሌለው ወይም ደግሞ የሃይማኖት ትምህርት የሌለው ሰው ሞት ማለት ሽንፈት ነው። ሞት ማለት ሁሉ ነገር አበቃ፣ ልጄን ለማን ልተው፣ እናቴን ለማን ልተዋት፣ ሚስቴን ለማን፣ ባሌን ለማን ትቼ፣ በቃ ሁሉ ነገር ይምታታባቸዋል። ሞት የምትባል ነገር መቼም ቢሆን ማትቀየር ቀጠሮ ናት። ስለዚህ ያ ሞት ሳይመጣብን ፈጥነን ወደ ደግ ስራ ቀናዎቹ እንደሚያደርጉት ጠማማ ነገርን ትተን አድመኝነትን ዘረኝነትን ትተን የሞት ሞት የሚባለው ሁለተኛው ሞት በሲኦል መውረድ ወይም ስቃይ ማየት ያ ነገር እንዳይገጥማቸው ቀድመው ማሰብ ያለባቸውን ነገር አስበው ደግ ነገር ማድረግ ነው እንጂ ሞት መፍራት አግባብ ነው ብዬ አላስብም እኔ። ዓለምን ስትፈትሸው የሁሉም ላብራቶሪ ያለው የሞት ላብራቶሪ ግን አታገኝም። ይህ ማለት ሳይንቲስቶችም ምሁራኖችም ሙተውለታል ማለት ነው፣ እጅ ሰውጠውለታል ማለት ነው። ለዚህ ነው በአንዳችም በኩል ከሞት ማምለጥ የሚል የእይታ የምርምር ያስተምሮት መስመር ስለሌለ የመጨረሻ ቆራጭ ወይም መቆራረጫ መለያ አድርጎ ስለሚያስበው ሰው ይፈራዋል። በነገራችን ላይ ሰው ሞት የሚፈራው ምንድነው? በአስተምህሮታችን ከእግዚአብሔር በተለየሁበት ሰዓት እንዳልሞት የሚል ነው። ካስተምሮት ከመልካም ከሚባለው የሰብና ልክ በወጣንበት ወቅት ብንሞት ያስቸግራል። ሁለቱም እንደ ክርስትናችን እንዳስተምሮ እንደኔ አስተምሮ ስገልጽልህ ከእግዚአብሔር የተለየንበት ወቅት ነው። እንደ ማህበራዊ ኑሮ ስንገለጽ አንድ ሰው ሌባ እያለ ሰፈሩ ተሸማቆት
ውሸታም እያለ ውሸታም እየተባለ ቢሞት ታሪኩ ራሱ ለቤተሰቡ ለዘመድ አዝማዱና ለቀሪ ህልውና ታሪኩ መጥፎ ነው፣ ያስፈራል። ግን ተስተካክለ ህይወት ወደ ነበረበት ተመልሶ የሰብና ሙላትህ ሙሉ በሆነበት ሰዓት አንተ ራሱ ትፈልገዋለህ እና ካመጣጡ ያው መለያየት ከባድ ነው። አንድ ነገር አሁን አንተ መለስ ብለህ ስታየው እንደ ሰብና ልክ ድግም አታየውም። ይህን ሰው ለምሳሌ እኔ እናንተ በሞት ብንለያይ ድግም አታየኝም፣ ወደ መቃብር መልሰኸኛል በቃ እስከማይባል እግዚአብሔር በመንግስቱ አስነስቶ እሱ እስከሚያስተያየን ድረስ በቃ ይህን ሰው የምትወደውን ሰው ተለየኸው፣ አጣኸው። ከዚህ አንጻር እንፈራዋለን እንጂ ወደ አስተምሮታችን ወደ ክርስትናችን ገባ ብለን ስናየው ሞት ተብሎ አይደለም እንደው የሚጠራ በቤተ ክርስቲያናችን እረፍት ነው። እኔ ሞትን አልፈራም። አዎ እውነት አልፈራም። እኔ ሞትን አልፈራም። ምክንያቱም አልፈራበት ስለማልቀር ማለት ነው ጊዜ። ነገር ግን አሁን የምፈራበት ምክንያት ምንድነው? እንደዚሁ ለንስሐ ሳልገባ ለንስሐ ሳልበቃ ከሞትኩኝ ይኸው ልፈራ እችላለሁ። ኦርቶዶክስ አማኝ ስለሆንኩ ሞትን አልፈራም፣ በፍጹም አልፈራም። ወራጅ ወንዝን ምንፈራበት ወቅት አለው። ሐምሌ ነሐሴን እንፈራዋለን። ለምን? አቅም አለው፣ አሸናፊ ነው። በሐምሌ በነሐሴ በመስከረም የፈራነውን ወንዝ በጥር በየካቲት በመጋቢት በሚያዝያ አንፈራውም። አሁን ምን ሆኗል? አቅሙን ሰጥቷል። ሞትንም በዚህ ልክ ነው። ቅድም እንዳየነው የምንፈራበት ወቅትና የማንፈራበት ወቅት ክስተት ብቻ ነው። እንደ ወቅቱ ልንፈራው እንደ ወቅቱ ልንደፍረው ያስፈልጋል። አሁን ዝም ብለን ክርስትና ማስተምሮም አትፍሩት ይላል። መፍራትም የለብንም። አዎ የለብንም። እንደ ወንድ ልክም ወንዳ ወንድን ፍራት ትለው፣ ጀግናን ሙት ነው የምትለው። ክርስትናንም ክርስትናን አጥብቀ ያዝ ሙትበት ነው የምትለው። ግን ቅድም እንዳልሁ ወንዙ ያለ ወቅቱ እንደማያሻግረው ሰው ባዶ በሆነበት ሰዓት መጽሐፉም እኮ ይናገራል። ከመይኩን ጉያክሙ በከረምት ወበሰንበት፣ ስደታችሁ በክረምትና በሰንበት እንዳይሆን ይልና ሞት ብሎ ይተረጉማል። ይህን ክረምት ቅጠል እንጂ ፍሬ የለውም። ያንተ ህይወት ቅጠል በሆነበት ፍሬ ባላፈራህበት ወቅት ቅድም እንዳልሁ ከባድ የሆነው ወንዝ እንደሚያስፈራ ሞት ያስፈራል። ስለዚህ ማንም ሊፈራው ያስፈልጋል። ጥሩ ነው። መፍራት ከሌለማ መዘናጋቱም አለ። ሲያስፈራራው ወደ ምን ይመልሰዋል? ወደ ንስሐ ማለት ነው። የተስተካከለ የህይወት ሰብና ማለት ነው። ንስሐ ማለት መጥፎ ድርጊቶችን ያቆምህበት ወቅት ማለት ነው። ያ ከሆነ ራሱኛ እንናፍቀዋለን። አሁን አንዳንዴ እኮ ጽድቅ በውስጣችን ሲሰማን የሰራነው ስራ ጥሩ ሆኖ ለህሊናችን ሲተረጎምልን በዛን ወቅት ታሪካችንና የሰብና ልካችን በስተስተካከለበት ወቅት ብንጠራ ሁላችን እንፈልጋለን። ይህ ማለት አንፈራው ማለት ነው። በሌላ መልኩ በእውኑ ይፈራልን? ግን ከወቅቱ ጋር ይፈራል፣ ከወቅቱ ጋር ይደፈራል። እውን በሆነው ቪው እይታ ሲታይ አንድ ሰው የተስተካከለ ሰብና አቋም ላይ ባለበት ሰዓት አይፈራውም። የሀገራችን ማህበረሰብ እኮ አሁን ስታየው ልጆቹን አሳድጎ የሆነ ደረጃ ላይ ከደረሱ በኋላ ራሱን ነው የሚያዘጋጅ፣ አይፈራም። በቃ አሁን እንድሸኙ እንዲያውም ያወራዋል ደጋግሞ፣ እንዲያው ጥሩ ቀን ይስጥህ በሉኝ፣ በጥሩ ቀን እንድሸኝ፣ ክረምት ባይሆንብኝ፣ ሰው ይሰቀቃል፣ ዝናቡ ምኑ ያሰቅቃል እያለ ጥሩ ቀን ራሱ ወቅቱን እንኳን እንዲያውቀው ይፈልጋል። ጥሩ ወቅትን ይመኛል። እና ከዛ ስለሆነ የሚያስፈራም ማያስፈራም ብለን የምናየው በዚህ ነው እንጂ ድምዳሜ ሰጠህ አያስፈራም እኮ የሚል እልባት ላይ አንደርስም። ያስፈራል እኮ ብለንም እልባት ላይ አንደርስም። ምክንያቱም እንደ ወንዙ የሚያስፈራበት ወቅት እንደ ወንዙ የሚደፈርበት ወቅት ስላለ ማለት ነው። በዚህ ዓለም ሁለት ታሪክ ይመዘገባል። ሁለቱን ታሪክ የሚያስመዘግበው ያው የሚሞት ሰው ነው። ሂትለራዊ አቋም ያለው ሰው ሙቶም አያርፍም። ጥሩ የሰብና ልክ ያለው ሰው ደግሞ ሙቶ አያርፍም። ሁለቱም ይነሳሉ። ግን ያኛው የሚነሳ ምንድነው? እግዚአብሔር ምኑን እሾህ እንዳስነሳብን ልም ያድርገውና እንዲያው አሳጥሮታል። ያሳጥረውና እድሜውን ለነገሩ አሳጥሮታል። ሙቶ እንኳን ተከታታይ የሆኑ መርገሞች ይከተሉታል። ትክክለኛ ሰው ከሆነ ደግሞ ጥቂት ቆይቶ ቢሆን እንዴት ፍጻሜውን ሚናፍቅ ይሆናል። ከሞተ በኋላም ታሪኩ ያምራልና የሚሄድ ሰው
ሲሄድ ጥሎት የሚሄደውን ነገር ቢያስብለት ጥሩ ነው። አሁን እንደ ጠቅላላ ሀገር ሁላችንም አጅነን አሁን ሁላችን እኮ የምንጨነቅ ጥለነው ስለምንሄድ ጉዳይ ነው። እኔ ስሄድ ከመቃብር በላይ ጥየው የሚሄድ ነገር ምን ሊኖር ይችላል? መቃብር ማይዘው ስራ ስጋችን፣ አቅማችን፣ ዕውቀታችን፣ ሁለመናችን እናስረክባለን። በዛን ሰዓት አፈር ማይረከበው ሞት ማይረከበው ታሪክ አለ። ያ ታሪክ ከመቃብር በላይ ጥሩ አስተምሮት ይዞ እንዲቀጥል እንዲኖር ለኛ ለምን ይሄድ ለቀሪ ወገን ለጠቅላላ ለማህበረሰቡ ማስተማር የሚችል የታሪክ አሻራ ሳረፈን ብነድ ደስ ይላል። እኔ እንደ ሞትን መፍራት የለብንም ብዬ ነው ማስበው። ትክክለኛ ሞት ከመጣ ምንም አማራጭ የለም። 5 አይነት የሞት አይነት ነው ያለ። አንደኛው ሞት የተፈጥሮ ሞት ይባላል። ሁለተኛው ድንገተኛ ሞት ይባላል። ሶስተኛው ደግሞ ሰውን ሲገለው ሆሚሳይድ የምንለው ማለት ነው። አራተኛው ደግሞ ሰው ራሱን ሲያጠፋ፣ አምስተኛው አንዲተርማይንድ ወይም የማይታወቅ ሞት ይባላል። ስለዚህ ከዚህ ምንም መውጣት አንችልም እኛ። አሁን እኔ በጀግኖች ሞትና ለሃይማኖታቸው ብለው የሚሞቱ ሰዎች በጣም ነው የሚገርመኝ። በጣም ምክንያቱም የሚያስቀና ማለት ነው። በጣም የሚያስቀና። አሁን ብዙ ጊዜ ሰዎች ስንሞት በታሪክም አይዘገብም። የነዚህ የጀግናና የሃይማኖት ሞት ግን በታሪክ ራሱ ይዘገባል። ስለዚህ አሁን ይሄን ስል ግን ሰው ይሙት ማለት አይደለም። የሚሞተው ፈጣሪ ያለውን ሞት ነው የሚሞተው። ለምሳሌ የኔ በጥይት ከሆነ መሞተው ማንም ሰው እኔን ቢጠብቀኝ በጥይት ከመሞት ወደ ኋላ አልልም። ስለዚህ ሞት የማይቀር ነገር መሆኑ መታወቅ አለበት። ሞትን መፍራት አለብን ወይ ለሚለው ጥያቄ መፍራት የለብንም ነው። መጀመሪያ ላይ ሰዎች ይሄን ቃጣው ሲቸገሩ አይ ነበር። በዚህ ምክንያት ነው ስራውን መጀመር የፈለኩት ማለት ነው። የሳጥን ደረጃዎች አሉ፣ ከዝቅተኛ ከፍተኛ ደረጃዎች አሉ። የመጀመሪያው ተረኛ ወይም ደግሞ የኔ ቢጤ ሊያርፍበት ሊቀበርበት የሚችል ነው። ሁለተኛ በየደረጃው 3-4 አይነት ደረጃዎች አሉት። ያው እንደ ደረጃው ዝቅተኛ ባለ 800 ብር ወደ 1000 ብር ሆኖ እስከ 10000 ብር ድረስ ያው በደረጃ ይሸጣል። ሰዎች ሲመጡ ይሄን በማግኘታቸው ይደሰታሉ። ምክንያቱም በአክሲደንት ነው፣ አደጋ ነው። አደጋ ደርሶበት ሰው እየሮጠ እየተንቦጀቦጀ ወዴት ነው የሚሄደው? ሳጥን ፍለጋ ነው የሚሄደው። ተዘጋጅተው በዚህ መልኩ ሲያገኙ ሰዎች ይደሰታሉ። በተገላቢጠው አልፎ የሚሄደው ሰው ደግሞ ይሳደባል። ይሄን በመስራትህ ብዙ ማህበረሰቡ ይሳደባል። ገፊ እንደወንክ ማሟረት ሞትን እየጠራህ እንደሆነ አይነት ነገር ይናገራሉ። ሞትም ያለም የማይመስላቸው ሰዎች አሉ። በየሃይማኖታችሁ የተነገራችሁ ደግ ስራ አለ። ያንን ደግ ስራ ጠንቅቀን አውቀን ካጠገባችን ላለው ሰው ክፋትን ትተን ደግ ማድረግ ብቻ። ደግ እናደርጋለን። እንደውም የኢትዮጵያ ተረት አለ እኮ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ስለዚህ ክፋት ምን ይጠቅማል? ዘረኝነት፣ አድመኝነት፣ ክፉ ማድረግ፣ ሻጥር መስራት፣ ሰውን በስውር ማስገደል፣ ሰውን ማስፈራራት፣ ቶርቸር ማድረግ አላስፈላጊ ነው። አሁን ይሄን የሚያደርግ ሰው ሁሉ ሞትን ረስቷታል ማለት ነው። የሱ ጣፈንታ ምን እንደሚሆን ረስቷታል ማለት ነው። እና ሰው ደግ ስራ በደግ ስራ መጠመድ አለበት። ምን ኖረው 40 ዓመት ሊሆን ይችላል፣ 30 ዓመት ሊሆን ይችላል፣ 20 ዓመት ሊሆን ይችላል። ስለዚህ ሞት ሳይቀድመን ደግ ስራን ማድረግ ነው ዋናው ነገር። ሞት መቅደም የለበትም እኛ ደግ ሳንሰራ። እንዲያውም ከሞት ከሚጎዳን በላይ ይጠቅመናል። ወላጆቻችን ያረጃሉ፣ እኔም ተከትያቸው አረጃለሁ። ሚረዳው አካል አብሮ በእድሜ እያደገ ሚረዳው አካል እየበዛ ነው። ይሄንን ሰው ሚረዳልን እኮ ሞት ነው። አሁን እኔ 70-80 ዓመት ቢሆነኝ እናቴም አባቴም ቢኖሩ እናቴ እና አባቴ በእኔ እድሜ ቢለካን የ80 ሲሆነ እነሱ 100 ምናምን ሊሻገሩ ነው። እኔም ከመረዳት ደረጃ ላይ ደርሻለሁ፣ እነሱም ከሚረዱበት ደረጃ ላይ ናቸው። አሁን ምን ያስፈልጋል? ሞት ያስፈልጋል። አንቀህ ትገለው ወደ ሌላ ወይም እንደ አሮጌ ዕቃ የምታስወግድበት ቦታ የለህም። እና ሞት እንዲያውም መታየት ያለበት ትልቁ ጥቅሙ ነው። ብዙ ወገኖቻችን ረጂ ያጡ፣ ሚያነሳ ሚጥል ያጣ፣ እህልና ውሃ ሚላቸው ያጡ፣ ዝም ብሎ ቤት ተዘግቶ ሞት ሚለመንላቸው አሉ። እና ሞት ጠቃሚ ነው።
ሌላው ሞት ደግሞ ተሻግረን ሄደን በዚህ ዓለም በጎ ነገር እንስራ እንላለን እንሰራለንም። ብዙዎች ዘወትር ያቅማችንን እንወክራለን። የዚህ የድካማችን ዋጋ የምናገኝ እኮ ሙተን ስነድ ነው። በምድርማ የድካም ዋጋ አጠፊያታው የሚከፈልህ ምናልባትም በተቃራኒው ሊሆን ይችላል። ዓለም ብዙን ጊዜ በተቃራኒው ነው የምትከፍል። ጥሩ ስራ ሰርተህ ሙሉ በሙሉ ጥሩ ስራ ካለም አትጠብቅም። ደግ በሆን ቁጥር ምናልባትም ሾሆች ሊበዙ ይችላሉ፣ የሚኮሳኮሱ ነገሮች ይበዛሉና ከሞት ባሻገር የድካማችን ዋጋ የምንቀበልበት ጸጋና ክብራችን የሚጠበቅበት ነው። ሌላው እንዲያው በትልቁ እንዲያው ጧሪ የሌላቸውን የሚሸክፍልን የሚረዳን ሞት ነው። ሰው ይፈራዋል እንጂ ነው መውደድ ነው የነበረበት። እሺ ማን ነው ሲያረጅ ማን ወዶ ይረዳል? ምናልባት ልጅ ባለው ነው አሁን የተናገሩ ልጅ የሌላቸው ሰዎች ልጅ የሌላቸው ወላጆች በእድሜ ያረጃሉ። ሁሉም ያረጃል። መጨረሻ ላይ በጣም ሲያረጅ የሰው ልጅ ቅርብ ዘመድ ልጅ እንደ ቅርብ የኔ የምትለው ካልሆነ ጠያቂ እንኳን የለውምና ይሄንን የሚጠይቅልንና ቦታ የሚሰጥልን በዚህ በኩል የሚያግዘን ሞት ስለሆነ ሞት ትልቅ ጥቅም አለው። ታይቶን የማያውቅ ነገር ትልቅ የተለየ ጥቅም አለው። ሰው መሞቱን እያወቀው አይመስለኝም እኔ አንዳንዴ ስረዳው ማለት ነው። ማለት ከሚናገረው ሲንቀሳቀስም ሙሉ ኪሎ አፈር ነን። ወንበር ላይ የተቀመጠውም የኔ ቢጣውም አርሶ አደሩ ሞት እንዳለ ማወቅ ያስፈልጋል። 100 ኪሎ ከሆንኩ 100 ኪሎ አፈር ነው ያስኩት እና ይሄንን ብዙሃን ሰው ያውቀው ተቸግሮ ብቻ ሲመጣ ነው ሞት እንዳለ የሚነግርህ እንጂ ተቸግሮ ካልመጣ ወይም ደግሞ ይሄን ቃል ይገዛ ካልመጣ ሞት እንዳለ አይነግርህም። እና ሰው ሞት እንዳለ ሊያውቀው ያስፈልጋል። ከትንሽ እስከ ትልቅ ከንጉስ እስከ ታችኛው አካል ባካችሁን ሞት አለ። በእኛ ቤት ሆናችሁ ብታዩት ሞት አለ። ሞት አስቀያሚ ነው። ድንገት ይመጣል። ከንጉሱ ላይ ይመጣል፣ ከታችኛው አካል ይመጣል እና ሞት ያው ከሰዎች ጋራ ቀን ከቀን በዚህ ሰዓት ሞት አለው በዚህ ሰዓት አልሞትም ብሎ የሚታሰብበት አይደለም። በሰከንድ ሽርፍራፊ ጥሪው ይደርስና መልእክቱ ይመጣለታል። መልእክቱን ተከትሎ እኛ ጋር ይመጣል ማለት ነው። ብዙ ገጠመኞች አሉ። ሲመጡ አንዳንዱ ሰው ክፍት አድርገህላቸው እንዲስታሳያቸው በጣም ይደነግጣሉ። መኪና ላይ ስቀልልን ይላሉ። እነሱ ለመንካት ይጸየፋሉ፣ ይፈራሉ። ያለንባት ህይወት ጊዜያዊ ነች። በጊዜያዊ ዓለም ላይ አንከፋፈል። በጊዜያዊ ዓለም ላይ ሞትን እናስበው። ምናልባት የሚጻፍልን ትንሽዬ ታሪክ ነው፣ ጊዜያዊ ታሪክ ማለት ነው። በነጭ ወረቀት ላይ ጊዜያዊ ታሪክ ነው የሚጻፍልን። ቋሚ ታሪክ የለን። ቋሚ ታሪክ ከላይ ነው ያለን። ለሰማዕታት ገድል ተጽፎላቸዋል። ለሐዋርያት ብዙ መጽሐፎች ተጽፎላቸዋል። መልካም በመስራታችን የተጻፈላቸው፣ ክፋት በመስራት ደግሞ የተጻፈላቸው ሰዎች አሉ። ስለዚህ ሞት ጎሳ የለውም፣ ብሔር የለውም፣ የሃይማኖት ተቋም የለውም። ሞት አንድ ነው። በጎሳ የሚሞት የለም። ሰዎች የፈጠሩ ካልሆነ በስተቀር ዓለም ላይ ሀያላን የሚባሉትም አንድ ሞት ነው የሚሞቱት። ኢትዮጵያ ውስጥ ያሉትም አንድ ሞት ነው የሚሞቱት። ይችነን ምን ጓጓላትን ዓለም ክፉና በጎ የምንነጋገርባትን ሽሚያ ቅሚያ ውስጥ የገባንባትን ዓለም ጥለን መሄዳችን ስለማይቀር ሞትም ጊዜውን ጠብቆ በጊዜውም አለ ጊዜውም መምጣቱ አይቀርም። ጊዜውን አናቀውም እኛ። ዮሐንስ አፈወርቅ ጊዜውን አለማወቃችን ጥሩ ነው ይላል በአስተምህሮቱ። ሞትን ጊዜውን አለማወቃችን ጥሩ ነው። ጊዜያችን ብናውቀው ኑሮ እየባነን ስራ እንሰራም ነበረ። ይህን ያህል ዓመት ቀረኝ ይህን ያህል ዓመት ቀረኝ እያለና ተሰውሮ ያለ ቅርብ ላይና ሩቅ ነው ቅርብ ነው ሩቅ ነው የምንለው አይደለምና ቅርብም ይሁን ሩቅ ይሁን እኛ ግን ትተናት በምንለያት ዓለም አስቀምጠ ነው የምናልፍ የሰብና ልክ ጥሩ ቢሆን እመክራለሁ። በዚህው አጋጣሚ ለምን በቃ ለምን እንገዳደልበታለን? ለምን እንቀባመዋለን? ለምን በፍቅር አንይዘው? ምክንያቱም ምን ሄድበት ታላቅ ጉዞ አለና ነው። ይቺ ውሱን በሆነች ሰዓት ውስጥ አንድ ሰው ለቅሚያ ለሽሚያ የሚነሳ ከ15 ከ20 ዓመት ነው። ከ20 ዓመት እስከ 60 ባለው ነው። እዛ በኋላ ይደክማልና ትንሽ ጥቂት በሆኑ 2 እና 3 10 ዓመታቶች ውስጥ
መጥፎ ነገር ባንሰራ እንደምን ይሄድ ብናስብ መንገደኛ ደግሞ ደህና ሰንብቱ እያለ ሁሉንም ነው የሚታረቅ ተስማምቶ ነው የሚለይላ እንደዛ ያለ ሰብና ቢኖረን ጥሩ ነው ለማለት ፈልጋለሁ። አመሰግናለሁ። ሞትን አልፈራም ብለኸኛል። ሞትን ማትፈራ ከሆነ የአስከሬን ሳጥን አለ እዚህ ፊታችን ላይ እሱ ትሞክርልኛለህ? ፍርሃት ተሰምቷል? አይ ነው ወይስ አትሰማም? መልካም። ስለዚህ ግን ሞክራለን። እንግዲህ እስኪ ልሞክር ለየውና እንግዲህ የሚሆን ከሆነ ይቅርብኝ ይረብሻል። የምር የሚረብሽ ነገር አለው። የምር በእውነት እኔ አልቻልኩም። ይቅርብኝ፣ በእውነት ይቅርብኝ። እንግዲህ ተመልካቾች ሞክረዋለሁ ብያለሁ፣ ሞትን አልፈራም ብያለሁ። እስኪ ልሞክር። ይቅርብኝ። ቀደም ብለህ ሞትን አልፈራም በሞት ጉዳይ የሚያስፈራኝ የለም ስላልከኝ የአስከሬን ሳጥኗን ትሞክርልኛለህ? ገብቼ እንተኛ። አዎ ፍርሃት አለ እንዴ? ከፋታው። እሺ፣ ስለዚህ ወደዛ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ ሳይቀር ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጠር። ቆንጆ ነው። ምንም የተሰማኝ ነገር የለም። እኔ ሞትን አልፈራም ብዬ የለ። ስሜቱ እንዴት ነው? ቆንጆ ነው። አያችሁኝ አይደለ? ምንም ሞትን አልፈራም። ምን ስሜቱ ምን ይመስላል? ስሜቱ ትንሽ ውስጥ ላይ ላበት ይላል፣ ያጨናንቃል። ያው ብቻ ግን ብዙም ጠንካራ ደፋር ለሆነ ሰው ብዙም አይደለም። የተከበራችሁ ተመልካቾቻችን እንግዲህ በርካታ ሰዎች ቃለ መጠይቅ አድርገንላቸው የሰጡንን ምላሽና ደግሞ የአስከሬን ሳጥኑን የሞከሩና ያልሞከሩት ሰዎችን ነበር ያየነው። እስኪ ደግሞ አሁን እኔ እሞክረውና ያለው ስሜት ምንድን ነው የሚለውን ወደ እናንተ አደርሳለሁ። ተከተል። እስኪ እንግዲህ ክፈተውና ልሞክረው። በእርግጥ ትንሽ ፍርሃት ነገር እየተሰማኝ ነው። ያስፈራል። ልግባ? አይ ደህና ነኝ። ብዙ የፈራው አይደለም። የሚመለስ ቢሆን እንደ ሞት ሳይቀር ያሰኛል አንዳንዱ። ኧረ ምንም እየተሰማኝ አይደለም። ፍርሃት አለኝ።
እስኪ እሱን ዝጋውና ደግሞ የሚሰማኝን ስሜት ብዙ እንዳትቆይብኝ። እሺ እሺ፣ ሰላም ሁኑ። ዳግመኛ ቢፈጥር እስማ በጣም እዚህ ውስጥ የመጨነቅ ስሜት አለው። ጭንቀት፣ ከፍተኛ ጭንቀት አለው። እንዳለ ለሰራኸው ደግነት ክፋትን ከሌለው የተከበራችሁ ተመልካቾቻችን እንግዲህ አስከሬን ሳጥን ውስጥ ገብቼ ነበር ስሜቱን ያየሁት። እጅግ በጣም እውነት ለመናገር ይጨንቃል። እዚህ አስከሬን ሳጥን ውስጥ ሆኜ ይሄን ዓለም ነበር ማስበው እና አስከሬን ሳጥን ውስጥ ስገባም የመጀመሪያ ጊዜ ነው። ምናልባት ከሱም ጋር ተደምሮ ይሆናል ፍርሃቴ እጅግ በጣም ከፍ ያለ ነበር። ታዲያ እዚህ ውስጥ ሲሆን የሞትን አሰብኩት። ሞትን ስናስብ ፍርሃትን ብቻ ማሰብ ተገቢ አይደለም። በዚህ ዓለም ላይ ስንኖር እንደምንሞት አውቀን መልካም ስራ መስራት፣ ጥሩ ነገር ፈጽሞ ማለፍ ተገቢነቱን በዚህ መሰናዶ ብዙዎቻችሁ ትምህርት እንዳገኛችሁ እውቀት እንደጨበጣችሁ ተስፋ እናደርጋለን። ታዲያ ለሚያልፈው ዓለም የማያልፍ ታሪክ እንስራ የዛሬው መሰናዷችን መልእክት ነበር። እንግዲህ ሞትን ስናስብ ፍርሃት ይኖራል። ፍርሃትን ለማሸነፍ ግን መልካምነት ገዢ ነው። ይህንን ሀሳብ ወደ እናንተ በማድረስ መሰናዶውን በማዘጋጀት ሰለሞን አሰፌ ነበርኩ። ሳምንት በሌሎች መሰናዶዎች የምንገናኝ ይሆናል። እስከ ሳምንት በያላችሁበት የሰላም፣ የፍቅር፣ የደስታ ሳምንት ይሆንላችሁ። ተነስተን የሚመለስ ቢሆን እንደ ሞት ሳይቀር ያሰኛል